ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ ከኔ ጋር 10ኛ ክፍል ባዮሎጂን አብረን እያየን እንገኛለን። ዛሬ ደግሞ ዩኒት 4 ላይ ደርሰናል። ዩኒት 4 ስለምንድነው ዲስከስ የሚያደርገው? ስለ ሴል ሪፕሮዳክሽን። ስለዚህ በዚህ ዩኒት ላይ ምን ከቨር ልናደርግ እንደምናስብ በዚህ ቪዲዮ ላይ እንመለከታለን። ከመጀመራችን በፊት ግን በቴሌግራም ቻናላችን @globdoc academy ብላችሁ ጆይን ማድረግ እንዳትረሱ። ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየት ሲኖራችሁ ከስር ኮሜንት ሴክሽን ላይ ጻፉልን። በሞባይል አፕሊኬሽናችን እየተጠቀማችሁ ከሆነ ቴሌግራም ላይ ሐሳባችሁን ጻፉልን። ሌላው ቪዲዮአችን ስትመለከቱ VPN አብርታችሁ ማየታችሁን አትርሱ። እሺ ስለዚህ ሴል ዲቪዥን ስንል ምን ማለት ነው? ወይም ደግሞ ሴል ሪፕሮዳክሽን ሴሎች ለምንድነው ሪፕሮዲዩስ ማድረግ የሚያስፈልጋቸው የሚሉትን ኮንሰፕቶች በዚህ ዩኒት ላይ የምናየው ይሆናል። ስለዚህ መጀመሪያ ምንድነው የምናደርገው? ስለ ሴል ሳይክል አንድ ሴል አንድ ላይፍ ሳይክል ሲቀጥል ምን ፕሮሰሶችን ያልፋል። ከዛ ደግሞ አንድ ሴል ራሱን ለምንድነው ሪፕሮዲዩስ ማድረግ የሚያስፈልገው፣ ሴሎች ለምንድነው ዲቫይድ የሚያደርጉት የሚለውንም ደግሞ በዚህ ቻፕተር እንመለከታለን። በጣም እየተለቁ ሲመጡ ሬጉሌት ለማድረግ ለመቆጣጠር ስለማይመች ኢፊሺየንት ስላልሆነ ስራቸውን በደንብ መስራት ስለማይችሉ ሞር ኢፊሺየንት እንዲሆኑ ዲቫይድ እንዴት እንደሚያደርጉ እንመለከታለን። ከዛ ደግሞ ሴል ሳይክል ብለን ስናይ ሴሎች እንዴት ነው ምን አይነት ዲቪዥኖች ያካሂዳሉ የሚል ሁለት አይነት የሴል ዲቪዥን ይኖራል። ማይቶሲስ እና ሚዮሲስ የሚባል። ማይቶሲስ ማለት ኤግዛክትሊ ራሳቸውን ሬፕሊኬት የሚያደርጉት ፓረንት ሴሉን የሚመስሉ ሁለት ኤግዛክት ዶተር ሴሎች እንዴት እንደሚፈጠሩ እንመለከታለን። በዚህ ፕሮሰስ ላይ ደግሞ እያንዳንዱን ስቴፕ ባይ ስቴፕ እንዴት እንደሚካሄድ፣ ድንገት የሆነ ነገር ቢበላሽ ሴሉ ያንን እንዴት ሬጉሌት እንደሚያደርገው፣ ድንገት ደግሞ ያንን ሬጉሌት ማድረጊያ መንገዱ ከተበላሸ እንዴት ወደ ሌሎች ዲዚዞች እንደሚያመራም ደግሞ ከቨር እናደርጋለን ማለት ነው በዚህ ዩኒት። ሌላኛው አንድ ማይቶሲስ ነው ያልነው ኤግዛክትሊ the same cell ፎርም የሚደረግበት። ከዛ ደግሞ ሚዮሲስን እናያለን። ይሄ ደግሞ ሴክስ ሴሎች ላይ እንዴት ነው ጄኔቲክ ኢንፎርሜሽን ፓስ ዳውን የሚደረገው። ይሄኛው ከማይቶሲስ ትንሽ ሞር ኮምፕሌክስ የሆነ ሪአክሽን ስለሆነ እሱንም ስቴፕ ባይ ስቴፕ የምንመለከት ይሆናል ማለት ነው። ከዛ ደግሞ ቅድም ሜንሽን እንዳደረኩት ሴሎች ራሳቸውን ዲቫይድ ሲያደርጉ በደንብ የተቆጣጠረ ፕሮሰስ እንደሆነ እንመለከትና ድንገት ያ ነገር ደግሞ ሲበላሽ እንዴት ዲዚዝ ፎርም እንደሚያደርግ። ለምሳሌ እኛውን በተለምዶ ምናልባት ካንሰር የሚባል በሽታ እንሰማለን አይደለ? ግን ይሄን ዩኒት ሲጨርሱ ካንሰር ኤግዛክትሊ ምን እንደሆነ በሽታው የቱ ጋር ችግር ሲፈጠር ፎርም እንደሚያደርግ ደግሞ በደንብ የምንረዳበት ዩኒትም ደግሞ ይሆናል ማለት ነው። ከዛ በኋላ ይሄንን ካደረግን በኋላ መጨረሻ ላይ እኛም ስናድግ ምናልባት ግማሾቻችን ሳይንቲስቶች ልንሆን እንችላለን፣ በባዮሎጂ ላይ የምንሰራ ልንሆን እንችላለን እና ስለዚህም በሀገራችን ደግሞ ለጄኔቲክስ ያበረከቱ ሰዎችን የምናይበትም ደግሞ አይተን ደግሞ እንጨርሳለን ዩኒታችንን ማለት ነው። ምክንያቱም እኛም ስናድግ እነሱን እያየን እንደነሱ ለመሆን እነሱ አገራቸውን ለመጥቀም የሰሩትን ስራ እኛም መስራት ስላለብን ማለት ነው። ስለዚህ ይሄንን ካደረግን በኋላ ለሰናችንን እንጨርሳለን። ከዚህኛው አመት ላይ ከዚህኛው ዩኒት ስለ ሴል ሪፕሮዳክሽን ከተለያዩ አመቶች ላይ የወጡ ናሽናል ኤግዛም ጥያቄዎችን ደግሞ አብረን እንሰራና ከዛ በኋላ ዩኒታችንን የምንጨርስ ይሆናል። ስለዚህ እናንተም ዩቲዩብ ላይ ሰብስክራይብ ማድረግ፣ ቪዲዮአችንን መከታተል፣ ሐሳብ ሲኖራችሁ ከስር ኮሜንት ሴክሽን ላይ መጻፍ እንዳትረሱ። አብረን እንማራለን።